ፈልጌ ምን ለማለት ፈልገሽ ነው? ዱንያ ጠፊ እኔ ማንን ያስኩት? አረ ያው ዛሬ እንሰሚ አንቺ ኮሜንት አታንቢ። አንቺ ኮሜንት ላይ ምን አደረኩኝ? ኖ ችግር የለውም። እሷንም እኮ እንድረዳት ነው። እኔ እኮ አሁንም ቢሆን ሃይሚን እየነካሁ ወይ ደግሞ ልነካትም መቼም እንደማላደርገው አውቃለሁ። ግን ምን አልሽ መሰለሽ አንቺ እሱ ተጋነነበት እሱ ላይ ብቻ ጫና በዛ ብለሻል። እሱ ስራውን ያመጣው ጥፋቱን ያመጣው ሁሉ ነገሩን ያመጣው እሱ ነው። በምን መንገድ አይተሽው ነው አንቺ እሱ ላይ ብቻ ተጋነነ ልትይ የቻልሽው? እኔ እኮ ተጋነነበት እያልኩ አይደለም። እናረጋጋው ያልኩትኝ ኦል ያልኩትኝ ኦል ያልኩትኝ እናረጋጋው ያልኩትኝ ደግሞ ስራ ተጋነነበት አልሽኮ ተጋነነበት አልሽኮ። አዎ ተጋነነበት ያልኩበትኝ ምክንያትኝ እኔ እሱ ስራ ነው የሚሰሩ ብዬ ስላመንኩ ነው። ለምን አየሁ በጣም ተናደድኩኝ። ለእሷ ተጎዳች። በምን አወቅሽ ስራ መሆኑን? እሷ ስለመጣች አልሽ። ስራ ባይሆን አትመጣም ነበር። አትመጣም። አንድ ሴት ለራሷ ሪስፔክት ያላት በዚህ መልኩ አታደርገውም። ኦይ አዳምጪኛ። እሱ ለምን እያመጣ ስራ ለምን እያመጣ ያችኛዋን እያመጣ ይችኛዋን እያመጣ እንደዛ ሲያደርግ ይሄ ስራም ቢሆንም እንኳን ትክክል አይደለም። ትክክል አይደለም። እኔ እኮ ትክክል ነው የሰራው እያልኩሽ አይደለም። ለምን ጫና በዛበት ያለሽ? ያመጣው ስራውን እሱ ያስረገዘው እሱ ቢሰራም እኮ ብቻውን አልሰራም። እንደዛ የተረገጠበት ቪዲዮ የተጫነው እኮ ሃይሚ ቤት ነው። የሰሩት አብረው ነው ያደጉት አብረው ነው። የት ነው የተጫነው? ማለት ብቻውን እንደሚሰራ ራሱ ስለሰራው እኮ ነው። ያስረገዘው ቅመሜ ናት እንዴ? እንዴት ነው አንቺ እንደ ሴት ሆነሽ አስቢው። ስለምትደቅበው እንዴ እማይሆን ነገር ወጣለች። በቃ ታያት እንዴ ታያት። እቺማ ሌላ ተልኳላት። በስመ አብ ወልድ መንፈስ ቅዱስ እዚህ ደረጃ ሲጀመር ተልኮ ነው እንጂ ሌላ ተልኳላት። ታያት እንደ ስራው አንጻር የትና የት ነው አሁን ብሩክ ተጽዕኖ ያለበት እንዴ? እና ታዲያ እዛ ጋር አስረግዙ እንትን ብሎ ተጽዕኖ አለበት። ስራም ቢሆን ይኸውልሽ፣ ስራም ቢሆን አንድ ካንቺ ጋራ የስራ ባልደረባሽም ትሁን ጓደኛሽም ትሁን ፍቅረኛሽም ትሁን አብራሽ የነበረችን ሴት ማክበር ነው ያለብሽ። ማንም መቅደም የለበትም። ይቺ አብራሽ የምታውቂያት አብረሻት ብዙ ነገር ያሳለፍሽ አብረሻት የሆንሽ አብረሻት ብዙ ሚስጥር ያለሽ ብዙ ነገር የተነጋገርሽዋን ነው አስቀድመሽ ማክበር ያለብሽ እንጂ ሌላውን ሰው አይደለም። ሌላው ሁለተኛ ነው። ውሸትም ይዞን መቶም ከሆነ እውነትም ከሆነ ያ ሌላ ነገር ነው። ግን የፈለገ ቢሆን ኖሮ አብራሽ ያለችዋን አብራሽ ብዙ ነገር ያሳለፈችዋን አብራሽ የነበረችዋን ሴት አይደለም ልትገፈትሪያት ልትናገሪያትም ትክክል አይደለሽም ነው እያልኩ ያለሁት። ትክክል አይደለም። ሊናገራት እንኳን ጥፋተኛ እንኳን ብትሆን በትክክል ሊያስረዳት ነው የሚገባው። እንዴት ብሎ ነው እንትን አመጣልሻለሁ ጠበቃ አስወጣሻለሁ አይባልም። ነገ ምን ሊል ነው? ነገ ምን ሊል ነው? እሺ አሁን ነገ ደግሞ እንደዚህ በቃ ተሳስቼ ነው ሊል። ሁሌ የሰው ልጅ እኮ እየተሳሳተ በቃላት እየተሳሳተ ቃላቱን ሰውን እያደማ በንግግር ሰውን እያስቀየመ እንዴ ንግግር እኮ እንዴ ሰው መማታት ይሻላል እኮ። ቃላት እኮ የሰው ልጅ በጣም ልብ ይሰብራል አይደለ እንዴ? እንደዛ ከአንዴም ሶስቴ እየገፈተራ ችግር የለውም። እኛ ለምን ትገፈትራታለህ ስላልነው ከኛ ጋር አልክ ተያይዞ ከሆነ ራሱ ነው ክብሩን ያጣው። አብራው የነበረች ሴት ናት። አብራው የምትሆን ሴት ናት። አብራም አገባት አለው የሚል የልጆቼ እናት የሚላት ሴት ናት። እሱ ያላከበራትን ማንም ሊያከብርለት አይችልም። ያ ደግሞ የእሱ ስብዕና አይደለም ላለችው ደግሞ ሳራ የእሱ ስብዕና ካልሆነ በድራማ መልክ እንኳን በስነ ስርዓት መንገድ ሴት ልጅ ትሪት በሚያደርግ መንገድ እኮ መናገር ይችላል። ምን ካላመነጫጨቀ እሷን ካልገፈተረ ለምን ያችኛዋን አልገፈተራትም? እርጉዝ ስለሆነች ለምን እንባዋ አንገበገበው? እርጉዝ ስለሆነች ሊለን። ይቺም እኮ አላረገዘችም እንጂ ብዙ ነገሯን እኮ አታለች እኮ። እውነትም ሆነ ውሸትም ሆነ ብዙ ነገሯን አታለች። ያውም ለሱ ብላ አየለት የሙትሽናሽና አውሬ አይ አሁን ዊዘር ሳራ ስለተናገረችው በደንብ ተንትነሽ ከኔ ተመቸኝማ አነጋገሯ። ግን ምንድነው መሰለሽ
ሁለቱም ጋር የተያያዘ የተለያየ ነገር አለ። እኔ ዛሬ ትንሽ የተዘበራረቀ ስሜት ውስጥ ነኝ። ምክንያቱም ድራማም ነው ድራማም አይደለም የሚለው ውስጥ ገብቻለሁ ሰሞኑን እያልኩ እንዳለሁት። ግን አሁንም ባለፈው መጀመሪያ እንትን እንዳልኩ እኔ በዘበኛ አስወጧት ውጭልኝ የሚለውን ነገር አልደግፈውምም እንዲላትም አልፈልግም። አይባልም እንደሱ ዘሪጋ አዳምጪኝ ገንዬ፣ የራስሽን ሰው ነው መጀመሪያ የምታከብሪው፣ የራስሽን ሰው ነው። ሁለተኛ ነገር ደግሞ ለትምህርትም ከሆነ ድራማም ከሆነ ስታስተምሪ ክብርን ነው የምታሳዩ እንጂ ሁለቱን ለያይተሽ አይደለም። እኔ የመሰለኝ በጣም ስትረስ ውስጥ ነው፣ በጣም ተናዷል። በጣም ያንን ነገር ነው ገብቶሻል። አንድ ቃል ስትናገር የእሷን ቃል ነው መልሶ የሚያናድደው እና ተናዶ በቃ መቆጣጠር አይችልም እሷ ስትናገር። ምክንያቱም ምን አድርገዋለች እሷ? ለምንድን ነው እሷን እንደ ጠላት ሊያያት የቻለበት ምክንያት ምንድን ነው? ጥፋተኛ ሰው ከባድ ነው። ጥፋተኛ ሰው ማሚዬ፣ ጥፋተኛ ሰው ገብቶሻል። ጥፋቱን ውስጡ አሁን ምንም መቆጣጠር አይችልም። እሱ ለራሱ አላጠፋውም ብሎ የሚያስብ ሰው ነው። በአጠፋም እሺ እናያለን ብሎ የሚያስብ ሰው ነው። ግን የእሷን ስሜት እሷ ያለችበትን ስሜት እሷ የተጎዳችውን ጉዳት አያውቀው ምን ላይ እንደሆነ። ኢቭን ልጅቱ ጉዳቷ የተወሰነ ደርሷታል። ምክንያቱም ሴት ልጅ ናት፣ ታውቀዋለች እንዴት አይነት ህመም እንዳለው። እሷ በመጥፎ ወይም ብትመጣ ገብቶሻል። እሷ ብትሆን እሷ ቦታ ላይ ምን አይነት ችግር እንደሚፈጠርም ታውቀዋለች። ገብቶሻል። በጣም ተረጋግታ ነው እንደውም የምታናግረው ያለው እና ግን በቃ እሱ አክሴፕት አድርጋኝ አብራ ተነጋግረን እንሂድ በቃ እሺ ትበል፣ የድሮ አትሁን። እንደዛ ደግሞ ወዲያው አትመለሽም። የሆነ መብራት አጥፍተሽ እንደ ማብራት አይደለም፣ ወይም ደግሞ ኤሌክትሪክ አይደለችም እች ልጅ። እሱ ሲቆጣት እንትን የምትቀዘቅዝ የሆነ ነገር እና ይሄ ውስጧ ያለ ነገር ነው። እሱም ራሱን ተቆጣጥሮ ወይም ደግሞ በእርጋታ አስረድቶ እሷን መመለስ አልቻለም። እሷ ላይ ነው እየተናደደ ያለው። ምክንያቱም ይሄ ሁሉ እኔ መሰለኝ እንደውም ይህን ሁሉ የሚያደርገው የሚናደድበት የሚበሳጭበት እሷን ሳይ መጀመሪያ ላይ ቪዲዮ ለምን ወጣ እንትኑ ላይ ይመስለኛል ዩቲዩብ ላይ ይሄ ችግር እሱን እያሰበ የሚናደድባት ነው ይመስለኝ እንጂ ሌላ ጥፋቱ አይደለም የሚያናድደው እሱን። ተረዳሽኝ? አዎ። ግን ይሄንንም እኮ ማስረዳት ተፈለግሽ እኮ ወይዘርዬ፣ እየተነገረው እኮ ነው፣ እየተጫወ እኮ ነው። ቃላቶችህን አስተካክል። ቃላቶችህ በጣም ነው የሚያሙት። ራሱ ነው የሚኖረው ራሴን ሆነ። እሺ ይሁን፣ እሺ ራሱንም ይሁን አይደለ እንዴ? ግን እዚህ የመጣ 20 ደቂቃ በሚለቀው ቪዲዮ ግን እኛን አቅሱላ በስነ ስርዓት ማነጋገር ትናንትና ብሏል። አይመለከተኝም ብሏል እኮ ሂዶን ኬር አባውዛት ሂዶን ኬር ካለ ደግሞ እኮ የእሱን እኮ ላይክ እያደረጉ የሚያዩለት እኮ ተመልካቾች ናቸው። እሱ አይደለም እየመጣ ለራሱ ላይክ የሚያደርገው። ስነ ስርዓት ይዞ የሚወደውን ኦዲየንስ እንደዚህ የሚጨለቅለትን ኦዲየንስ በስነ ስርዓት ሌላ ነገር እኮ አይደለም። አሁን ዛሬ ራሱ እንዴት እንደቃ ምንድን ነው የሆነ ነገር አለችው። እንደቃ እንዴት ታየኛለሽኝ ብሎ ለራሴ ክብሬ ነው ካለ እቺስ ልጅ ክብሬ የላትም እንዴ? እንደዚህ እንደ ውሻ የወረው እያያዘ እያንጠለጠለ ውሻ አይደለችም እኮ እቺ እኮ ተስፋ ቆርጥም ብሎ እያሰበ ይመስለኝ። እኔ እንዴት በምን መንገድ በምን አይነት ጭንቅላት እያሰበው ነው? ስሚ ገኒ፣ በጣም እየፈራው ያለሁት አሁን ምንድን ነው እሷ ቁርጥ ካረገች በጣም ነው የሚጎዳው። በነገራችን ላይ አይተሽው ከሆነ አሁን ራሱ ስትረስ ውስጥ ነው ያለው እና ዲፕሬሽን የሚጀምረው እንደዚህ ነው። እንደሱ ዘርጌ እንደሱ ደግሞ ስትይ ደግሞ አንድ ሰው እኮ ራሱ ገባሽ ከካበ እኮ መውረጃ እኮ ያጣል እኮ ሁሌ እኮ አንቺ ሰው አዳምጪኝ፣ ገብቶኛል ያልሽው ገንዬ። ግን ምንድን ነው አሁን ዲፕሬሽን እና ስትረስ የሚጀምረው እንደዚህ ነው። ይሄ ሲቹዌሽን የእውነት ከሆነ አሁን ጫጫታው፣ ሚዲያው፣ ጎረቤት፣ ጓደኛ፣ ቤተሰብ ማመንና አለማመን ውስጥ ነው፣ ዳይላማ ውስጥ ያለ ነው አይደለ? ሁሉም ሰው የሚወዳት ልጅ ሁሉም ሰው እና ይሄ ነገር ስትረስ ውስጥ እየከተተው ነው። ስትረስ ደግሞ በአይን አይደለም የሚታየው፣ በተግባር ነው። አሁን ጫጫታው ምናምን በቃ መሸሽ አለብኝ፣ ብቻዬን መቀመጥ አለብኝ ምናምን ብሎ የሚያስበው ውስጡ በጣም እየተጨነቀ ስለሆነ ነው። ዛሬ ነገን አሁን እነዚህ የሚያደርጋቸው ነገሮች 2 ቀን 3 ቀን ለብቻው ቁጭ ቢል በጣም በቃ ሌላ ሰው ነው የሚሆነው። በጣም ዲፕረስ ነው የሚሆነው። ምክንያቱም ይሄን ሁሉ ያመጣው እሱ ነው።
ኢቭን ለማረጋጋት አይደለም፣ ምንም የማረጋጋት ስራዎች አልታዩም። እንደውም የመጀመሪያ ሰዓት ላይ ይሻላል። አሁን ጭራሽ እያባሰው የመጣው እሱ ነው። ስለዚህ በጣም የሚያሰጋው እሱ ነው። እሷ ቆረጠች ነው። ምክንያቱም እችሊ ተበዳይ ናት። እችሊ ብዙ ነገር ተደርጎባታል። ከቆረጠች ተመለሽ እንኳን ቢላት ውስጡ አትመለስም። እሷን ነበር ማባበል ያለበት። ቢያቅን አብሮሽ የሚቀጥለውን ሰውና አብሮሽ የነበረውን ሰው ነው ማረጋጋት ያለብሽ። ምንም ለአንቺ ጥቅም የማይሰጠውን ሰው ነው ማረጋጋት ያለብሽ እኮ አልኩሽ እኮ። አሁን እንግዲህ እዛ ጋር እኔ ምን እንደሚፈራ አላውቅም፣ ግን እችን ልጅ ማረጋጋትና ወደ ራሱ መመለስ የሚችልበት በጣም የፈለገ ብትለው እንኳን እሺ አንዴ ውጭልን ብሎ እሷን አስወጥቶ ስትጮህ ውጭ አንቺ በስነስርዓት ከእሷ ጋር ነው ማውራት እናወራለን እያለችው ማውራት አልፈልግም እና ካላወራት እሱ ዘላለም እንትን እየተባለ የሚኖር ይመስለዋል እንዴ? ሰውም እኮ የሰው ልጅም እኮ የሆነ እንትን አለው እኮ ሊሚት የሚባል ነገር አለ እኮ እንዴ። ሊሚት እኮ አለው እኮ የሆነ በቃ የማትችይበት ጊዜ ሊመጣ እኮ ይችላል። ያንንም ማሰብ አለብሽ እኮ። አንቺ ካሜራ ላይ ስትወጪ ብቻ አይደለም የአንቺን ጥሩነትና የአንቺን ስነ ስርዓት መኖሩን አንቺ ለሴት ልጅ ክብር እንዳለሽ አንቺ የላቸውም፣ ማንም የላቸውም እነሱ በደንብ ማታየት ያለብሽ ኖ። አንቺ ለሰው ነዋ የምትኖሪ፣ እሱ ለሰው ነዋ የሚኖረው። እንደዛ አይነት ሾው እያሳየ በሌላ መንገድ ደግሞ ሌላ ሰው ነው። ያማ ራሱን ነው የሚሸውደው፣ ማንንም አይደለም የሚሸውደው። ይቺም ልጅ እኮ እኛ ስላልነው አይደለም እኛ ስላላት እኛ ተመነጫጭ። ኢየሩስ አውራ እስቲ ገንዬ፣ ኢየሩስ ስጫት እስቲ ቦታ። ኢየሩስ እና ፍሬም አልጨረሰችም። ኢየሩስዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ የዚህ ቤት ተጽዕኖ በጣም ከፍ እያለ ነው። ደስ ብሎኛል። መግቢያ ሰርታ መጣለች እንደተባለው እና እኔ ማለት ሀሳብ ይሁን ምክር ይሁን አይዶን ነው አላውቅም። ውስጤ የሆነ ነገር ስላሰብኩ ነው ልናገር የፈለኩት። እንግዲህ ሪል ይሁን ስራ ይሁን እኔ ዛሬም ግልጽ አልሆነልኝም። ስራ ነው እያልኩም ለማመዘን እንዴት ይገጣጠማሉ የሚለው ነገር ብዙ ጥያቄ ያስነሳል። ስራ ነው ወይ ሪል ነው የሚመስለው ነገር ብቻ እና እኔ ሀይሚ ከዚህ በላይ ባትጎጂ፣ ስም ጠራው ሶሪ፣ አትጎጂ በቃ ማለት በውስጡ ያሰበችውን አናቅም። ማለት ልጅቷን እዚህ ጋር ለማስወጣት የምትሄድበት መንገድ ይኖር አይዶኖ ወይ ከሱ ጋር እስከ ጥግ ለመሄድ ፈልገ ይሁን ወይ ነገሩን ትታ የእውነት ከልቦ የመጣች ይሁን አይዶኖ። ማለት እንዲህ ስል እሷን ተቃዋሚ ሳይሆን የእሷን ጉዳት ሞር ላለማየት ነው ማለት በቃ ሪል ከሆነ ይሄ ነገር እዚህ ላይ ቢያበቃላት ይሻላል። ምክንያቱም መገፋት ነው ጥሩ ከመግፋት ብቻም ሳይሆን ደግሞ ልጅቱ አንደኛ ብቻም ሳይሆን አሁን ከዚህ በኋላ ገብቶሻል። የእውነት ከሆነ እች ልጅ ካረገዘች በቃ ትጎዳለች። ተወልዶም ራሱ እንደዚህ ከዚህ የባሰ ጭቅጭቅ ነው የሚመጣው። አላቀቅም ብላ ያለች ልጅ እች ልጅ የኔ ሁን ብላ ያለች ከዚህ በኋላ እኔ እንደውም መጀመሪያ ላይ በቃ አክሴፕት አድርገው ተወዷለች ስለምታፈቅረው ስለሚፋቀሩ አይለያዩ ነበር እያልኩ ያለሁት። ግን ዛሬ ትሪት ካላረጋት እሷን ቴክ ኬር ካላረጋት እንደ የእሱን ሸክም ተሸክማ ለምንድን ነው ስትሰቃይ በልጅነቷ እድሜዋ የምትጨርሰው? ስለዚህ አያስፈልግም። አክብሯት። በቃ ጥፋቴን ተቀብላልኛለች። ትልቅ ስህተት ሰርቻለሁ። እቺን ትልቅ ስህተቴን የተቀበለችልኝን ሴት እንዴት ላሞላቃት፣ እንዴት ላክብራት ነው የጠበቅኩት። እንደዚህ እያመናጨቀ በዘረኛ አስወጣታለሁ የሚል ምናምን ከሆነ አያስፈልግም። በቃ ሙቮን ነው ማድረግ ያለባት ብዬ ነው የምለው እኔ። እስኪ ብለን ለመናገር አንቺ አብራሽ 2 ዓመት እንደዛ አንቺ እኔ ለደቂቃ ስለያትኝ ብለሽ ያልሻትን እንደው እሺ ድራማም ይሁን ምንም ይሁን እንዴት ብለሽ ነው እየጎተትሽ ካልበለዛ አንጠልጥዬ ካልበለዛ ጥበቃውን ጠርቼ ይሄ ተመልካች ምን ይላል? ይህ የማይገባው አለ እኮ ስንት እውነት የሚመስለው እኮ አለ። ምክንያቱም እንድትሄድ ፈልጎ ይሄ ሁሉ ነገር ተደርጎ ሁሉን ነገር ተሸክማች ልጅ አሁን ማጠገቡ በቃ ቁጭ ብሎ በወንበር ላይ መነጋገር ነው። ይሄንን ተናገር
ዊዘርዬ ቁጭ ብሎ በወንበር ላይ ተነጋገር። ማንም ሊሄድ ያለውን ሰው የሚያስቀር ማንም የለም። አይደለም እሱ መንግስት እንኳን እኔ ካልፈለኩኝ ራሴን አጠፋታለሁ እንጂ መመለስ አይችልም። እኔ ስፈልግ ነው መሄድም ካለበት እንደተማረ እንደሰለጠነ እንደ ወጣት ቁጭ ብሎ ተነጋግሮ በቃ እኔ አልቻልኩም፣ በዚህም ላሸፋፍነው ፈለኩ፣ በዚህም ላወጣው ፈለኩ፣ አንቺንም ላከብር አልቻልኩኝም፣ አንቺንም እንደዛ ጥሩ መልስ ልሰጥሽ አልቻልኩኝም፣ በቃ እኔ የምፈልገው ይህንን ነው ብሎ ተነጋግሮ እሷ እኮ ምንም አትልም። እንደውም ጓደኝነታችን እንዳይቀር ብላው እንደምትሄድ ነው። ለምን እንደዛ አይልም? ለምን እንደዚህ አይነት ታክቲክ ይጠቀማል? ለምን ሰውን ልጅ እንክትክት አድርጎ የሴትን ልጅ ልብ ስብርብር አድርጎ እስከ መጨረሻው ለምን ለመሄድ ፈለገ? እውነት ከሆነ ነው ምልሽ። ለምን ምን አርጋዋለች? ጠላቱ ናት እንዴ? ምን አርጋው? ክብሩ እኮ ናት፣ ግርማ ሞገሱ እኮ ናት፣ እኩያው እኮ ናት፣ ሴት እኮ ናት፣ እናቱ እኮ ናት። ምን አድርጋው ነው እንደዚህ አይነት ልክ እንደ ጠላት እንደ ጥላቻ እንዳለበት ሰው እያመነጫጨቀ እየገፈተረ? ሃይሚ እኮ ናት፣ ሃይሚ እኮ ናት ከልጅነቱ ጀምራን ንግግር እንዲናገር ያደረገች፣ እንዲታወቅ ያደረገች፣ እንዲወደድ ያደረገች። አይሆንም እሱን አትናገሩ ምትል ጀግና ሴት፣ አይሆንም እኔ ከሱ ሌላ ማንንም አልሰማም ምትል፣ እሱን አትናገሩ ምትል እቺ ሃይሚ እኮ ናት። ሃይሚ አንድ ሃይሚ አይደለችም፣ ሺህ ሃይሚ ናት ለሱ። በድራማ መልኩ አይደለም ጠባቆ ያምጥቻ አስወጣሻለሁ እንደዚህ ሊናገረት እኮ አይችልም። አንደበቱን አይዘውም እንዴ? ሃይሚ እኮ ናት አትናገሩት ምትል። ምንድን ጠላቱ? ለምን እንደዚህ አይነት ጉብዝና ካለው በሱ ላይ ሸር የሚያስቡትን ጓደኞቹን አጠገቡ ያሉትን ጠላቶቹን ለምን እንደዚህ አይመልስም? ለምን በነገራችን ላይ ዛሬ ራሱ ካሜራማኑ ነው። ለምን ነገ የምትሰደብበትን ነገ ደግሞ ይመጣል። ከእሷም ተለያየም አብረውም ኖሩ ይመጣል ደግሞ ነገ ደግሞ የእሱ እንትኖች ደግሞ የፎቶ ተሸክመው በየታያቸው ኖ መተው ደግሞ ሌላ ነገር ይላሉ። ዊዘርና መተው ደግሞ ሌላ ነገር ይላሉ። ለምንድን ነው እንዲህ አይነት ታክቲክ የሚጠቀመው እሱ? ለምንድን ነው? አታሳዝነውም? እንዲ አናሳዝነውም? እኛ ትላልቅ ሰዎች እዚህ ቁጭ ብለን ተው የምንለው እናቱን አያከብርም፣ ጎረቤት አያከብርም። ፋራ ናቸው ነው የሚለው። በረሃ እግዚአብሔር የለውም እንዴ? መስቀሉን ተሸክሞ ክሩን ተሸክሞ በአንገቱ ላይ። ሴትነት ይፋረዳችሁ። ያልሆናችሁ ሴትነት ይፋረዳችሁ። ሌላ ምንም አያለላችሁም እናንተ። ፍርዬ ተናገር እስቲ። ወይም ደግሞ ዩዘር እስቲ አውሪ። ዩዘር አሁን የገባሽው አውሪ። ዩዘር አይደለም አይደለም ዩዘር 83 እስቲ አውሪ። እኔ ላውራ? እሺ አውሪ። ምረት እያውሪ። እሺ እኔ እናት ካላውራችሁማ ትወልዳላችሁ እኮ። ገስት ልካችሁ መቀመጥ እኮ ነው ያልፈልግም። ምረት አውሪ። ወይ ሰላም ናችሁ? ዩዘርዬ ገንዬ እንዴት ናችሁ የኔ ውዶች? ወይ የእናንተ ነገር እንኳን እንደ ጨዋታ አፈጠኝ ነው። ወይ ማታ እንደሚተ ቢራት በሉት እንግዲህ ወዮ የምር ሲጣፍጥ ዛሬ ግን በእውነቱ በጣም ግን እንጃ። አንዳንድ ሰዎች ቪዲዮ ተመችቶኛል የምትሉ ሰዎች አላችሁ፣ ግን እኔ እንጃ የተመቻችሁ ሰው የት እንደሆነ አላውቅም። እኔ ግን ምንም የተመቻኝ ነገር የለም። ገባችሁ? እሱ ኦኬ ያለ አንቺ ተመችቶኛል። እኔ የት እንደሆነ አላውቅም። ይሄ ምን መሰለሽ እኔ አሁን